እንደውም አንዱ ኮሜንት ላይ ምን አለ? አደራ ከጠነጠጥኩ ጸበል ውሰዱኝ ነው ያለው። የዓርብ ውዳሴ ማርያም፣ የእሁድ ውዳሴ ማርያም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አስታራቂ እንደሆነ ይናገራል። ተመስገን ገብረ እግዚአብሔር ወይም ሰሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ። በመዝሙረ ዳዊት መዝሙር 119 ላይ ምስክሮች ድንቆች ናቸው ይላል። ሰላም ጤና ይስጥልኝ። እንዴት አላችሁ? የአቤኔዘር ተዋሕዶ ገጽ ቤተሰቦች ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት በማድረግ ፎሎ በማድረግ ይሄንን መልእክት ለሁሉም አዳርሱ። እንግዲህ እነዚህ የታዋቂ ሰው እጥረት ያለባቸው ምስኪን ሰዎች በውሸት ሃይማኖቱ እንደተመሰረተ በውሸት ሰዎችን ማጥመድን የያዙት ምንድነው? አሁን ከታዋቂ ሰው የተፈለገው ነገር ምንድነው ነው ማለት። አሁን እኛ አቡነ ተክለ ሃይማኖት እንላለን አይደል? ቅድስት አርሴማ፣ ቅዱስ ጊዮርጊስ እንላለን። እነዚህ ለሃይማኖታችን ምስክሮች ናቸው። ለኛ ለኦርቶዶክሳውያን የእነሱን መንገድ አይተን የእነሱን ፈለግ ተከትለን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እናመልከዋለን፣ እናምነዋለን። እነዚህ ሰዎች ማንን አይተው የትኛውን ሰው እርግጠኛ ሆነው ይከተሉት? ማለት ፕሮቴስታንት የሆኑት አንደኛ 18 ዓመት አልሞላቸው ማለት አሁንም ድረስ የኦርቶዶክስ ጀርባ ላይ እንደተንጠለጠሉ ናቸው። ምንድን ነው ያለባቸው? ትላልቅ ሰዎች በእነሱ ጭንቅላት ማለት ነው ትላልቅ ብለው ያሰቧቸው ሰዎች ወደ እነሱ ሲመጡ ያለውበት ቦታ ልክ ነው ብለው ያስባሉ ማለት ነው። ይሄ ምንድነው? የጨቅላ የህፃናት አስተሳሰብ ነው ማለት። ትልቅ ሰው ሲያደርግ ስታይ በጎ ነው ጥሩ ነው ብለህ ስለምታስብ ማለት ነው። እኛ ተደጋጋሚ እንደነገርናችሁ አይደለም ዓለማዊ ሰው ቅዱስ ፓትርያርኩ ጴንጤ ሆነው ቢጠነጥጡ እንኳን እኛ ከክርስትናችን ጋር ምንም ያገናኘ ነገር የለም አልናቸው። በቃ ማለት አንደኛ እሳቸው አይጠነጥጡ፣ ግን በዚህ ልክ ነው እኛ እያልን ያለ ነው። ቢጠነጥጡ እንኳን እኛ አንጠነጥጥም። እንደውም አንዱ ኮሜንት ላይ ምን አለ? አደራ ከጠነጠጥኩ ጸበል ውሰዱኝ ነው ያለው። በዚህ ልክ ነው እኛ ምንፍቅናን ምንጠላው ምንጸየፈው ማለት ነው። ምንፍቅና ማለት እኮ ግማሽ መጠራጠር። ኦኬ ልትጠራጠር ትችላለህ፣ ምናምን ልትወዛገብ ትችላለህ። ግን የአውሬው አንደበት እኮ ነው አሁን ያለክ እኮ። ቅድስት ድንግል ማርያምን መሳደብ፣ ያልሆነችውን ነች ማለት፣ መጽሐፍ ቅዱስ ላይ የሌለ ታሪክ ለሷ መስጠት፣ ቅዱሳን ሰማዕታት ጻድቃን መሳደብ፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን መሳደብ። እንደው እኮ አንድ ነገር ልንገራችሁ። እኔ አሁን መጸዳጃ ቤት ስቀመጥ ወይ ደግሞ ሻወር ሶስት እመቤቴን ነው የምላችሁ አዳዲስ ሀሳብ ይፈልቅልኛል። እንደው ዩቲዩብ ላይ እንደዚህ አይነት ሀሳብ ባወራ፣ እንደው ፌስቡክ ላይ እንደዚህ አይነት ሀሳብ ብጽፍ፣ በጣም ሌላ ሰዓት ላይ ሌላ ነገር ላይ ስሆን የማይመጣልኝ ሀሳብ እዛ ሰውን ይመጣልኛል። እና ማርቲን ሉተር የተባለውም ግለሰብ አሁን የሁሉ ሺህ ህዝብ የሚከተለው ማለት ነው እንደዛ መጸዳጃ ቤት ቁጭ ብሎ የፈጠረው አዲስ አስተሳሰብ ነው። ሲያስበው እንዲህ ማለት መሬት ወርዷል፣ ራበኝ ብሏል፣ አልቅሷል፣ ምናምን በቃ ስንት ነገር አድርገዋል። ለምን ታዲያ እንዴት አማላጭ አይደለም ብሎ በቃ ከራሱ ጋር ተማከረ፣ ሀሳብ ፈለቀ። ልክ እንደ ፍቅር ሲዝም በወቅቱ ተቃዋሚዎችም ደጋፊዎችም ኖሩት። ከዛ አሁን የሁሉ በሚሊዮን የሚቆጠር ህዝብ ተከታይ ኖረው ማለት ነው። እንደው ፍቅር ሲዝም እኮ የሆነ ተጃጅ ያለበት እንጂ እኮ እመቤቴን በጣም ብዙ ተከታይ ሊኖረው የሚችል ነው። በቀስ በቀስ ማለት ነው። በጣም ብዙ በሚሊዮን ደረጃ ሰዎች ሊከተሉት ይችሉ ነበር። ልክ እንደዛ ነው ማርቲን ሉተር ያለው። ቤተ ክርስቲያን እኮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ ጸሎትና ምልጃን አላቀረበም እኮ አላለችም። ጸሎትና ምልጃ ከብርቱ እንባ ጋር ለዛው ያቀርበው ላቡ ወዙ እስኪንጠበጠብ ድረስ። ከዛስ መስቀል ላይ ደግሞ አባቱ የሚያደርጉትን አያውቁምና ይቅር በላቸው እያለ ማልዷል። በሰውነቱ ማልዷል። ወደ ራሱም ወደ አባቱ ማልዷል። ይሄን እኮ ቤተክርስቲያን እኮ አልሰረዘችውም። እናንተ አሁን እኮ እያደረጋችሁ ያሉት ይሄንን ነገር አሁንም እዛ ይቀጥላል። ጸሎትና ምልጃን አቀረበ። በምን ጊዜ? በስጋው ወራት። ስጋውን ነው ይዞ የሄደው። በስጋው ወራት ይሄን አደረገ። ስጋው እዛ አለ በአብ ቀኝ። ስለዚህ አሁንም ስጋው ይጮሃል ማለት ነው። ጸሎትና ምልጃ ያቀርባል ማለት ነው አይደለም። እንደዛ አይደለም።
የኛ አስተምሮ ምን መሰላችሁ? የመጽሐፍ ቅዱስም የቤተክርስቲያናችን አስተምሮ ደሙ ሲያስታርቀን ለዘላለም ይኖራል ነው የምትለው። ደሙ ምክንያቱም 360 ምናምን ቀናት በቅዳሴ በንስሐ ሆነን በቅዱስ ቁርባን ወደ ጌታ የምንቀርበው የምንታረቀው በጌታ ቅዱስ ሥጋና ክቡር ደም ነው። ዩሲ ቃል ደግሞ ተሰጣቸው። ቃሉ ደግሞ ምንድን ነው? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ የማስታረቅን ቃል በእኛ ኖረ ይላል። ቃል አሁን ቅዱሳን በቃል እንጂ በደም አይደለም የሚያስታርቁን ማለት ነው። በደማቸው አይደለም የሚያስታርቁን፣ በቃል ነው። ይቅር በላቸው ነው የሚሉት። ልክ ቅዱስ እስጢፋኖስ በደላቸውን አትቁጠርባቸው ብሎ አይደል? ልክ በዛ ነገር ቅዱሳኑ እመቤታችንን ጨምሮ የሚያደርጉትን አያውቁምና ይቅር በላቸው፣ ይቅር በላቸው እግዚአብሔር ሆይ፣ ልጄ ሆይ፣ ጌታዬ ሆይ፣ እንደዛ ነው በቃ የሚለው እንጂ አሁን ቅዱሳን ተሰቅለዋል ሞተውልናል ምናምን ብለን አይደለም እኛ ቅዱሳንን አማላጅ የምንላቸው ማለት ነው። በደሙ ስንታረቅ እንኖራለን እስከ ለዘለዓለም፣ እስከ መጨረሻው ጊዜ ደሙ ሲያስታርቀን ይኖራል ማለት ነው። ስለዚህ አሁን ደሙ ምንድን ነው? አስታራቂያችን ነው። እስቲልና ያስታርቀናል። እስቲልና ብቻ ሳይሆን ዘላለም ያስታርቀናል። በምን? በንስሐ ሆነን የጌታን ቅዱስ ሥጋና ክቡር ደም ስንቀበል ማለት ነው። ስለዚህ አሁን የታዋቂ ሰው እጥረት ካለባችሁ ምናምን ካለባችሁ ተዉት። እሱን ማንም በቲፎዞ አይደለም እዛ መሆን ያለባችሁ። ቤተ ክርስቲያን የምታስተምረውን ትምህርት የአሮጊቶች ተረት ተዉትና ቤተ ክርስቲያን ወንጌሏ ምንድን ነው የሚለው ወንጌሏን ስሟት እስቲ። ለምሳሌ ቅዱስ ሚካኤል አምላኬ ነው ይላሉ፣ ድንግል ማርያም ፈጠረች ይላሉ አሮጊቶች። እኛ ምን አገባን ታዲያ? አውደ ምሕረት ላይ እንደዚህ ተሰብኳል? ድንግል ማርያም ሞተችላችሁ ተብሎ አውደ ምሕረት ላይ ተሰብኳል? አልተሰበከም። መጽሐፍቶቹ አንዳንድ ምናምኖች በጽሁፍ በምን ቤተክርስቲያን ለማንኳሰስ ለማዋረድ እንደዛ ሊያደርጉ ይችላሉ። ግን ቤተክርስቲያን እንደዚህ አታስተምርም። በአስተምሮት ደረጃ የላትም። በአስተምሮት ደረጃ ምንድን ያላት? የዓርብ ውዳሴ ማርያም፣ የእሁድ ውዳሴ ማርያም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አስታራቂ እንደሆነ ይናገራል። በምን ነው የሚያስታርቀን? በደሙ። ደሙ ያስታርቀናል። አለቀ። አሁን እከሌ ጴንጤ የሆነ እልልልል እከሌ እንደዚህ ወልልል ነው ምን ይሰራላቸው? ዋኖቻችሁን አስቡ። በቃ ዋኖቻችሁ አቡነ ተክለ ሃይማኖት 90 ምናምን ዓመት ኢየሱስ 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 ሲሉ ነበር የነበሩት። አቡነ ሀብተ ማርያም፣ አቡነ ገብረ መንፈስ ቅዱስ ስለ ኢየሱስ እኮ ነው የሁሉ ቅዱሳን የተሰዉት፣ ራሳቸውን አሳልፈው የሰጡት እኮ። ሰማዕቷ ቅድስት አርሴማ ውበቷን፣ ቅድስናዋን፣ ንጽህናዋን ስለ ኢየሱስ ብላ ነው የሰጠችው። የትኛውንም ቅዱስ ብናነሳ ስለ ኢየሱስ ነው የሰጡት። በቃ እኛም አሁን ዋኖቻችን አስቡ ይለናል። ዋኖቻችን የምናስበው እንዴት ነው? የእምነታቸውን ፍሬ እያያችሁ ምሰሏቸው ይላል። ቅድስት አርሴማ ምን አድርጋ ነው ምን መስላት? ስለ ቅድስት አርሴማ ታሪክ እንሰማለን። እንደዚህ ያደረገች በረከት አይደርብን። ምክንያቱም እግዚአብሔር በቅዱሳን ድንቅ ስለሆነ በረከት አይደርብን። አለቀ እንጂ ድንግል ማርያም ታመልካላችሁ፣ እንደዚህ ታመልካላችሁ፣ መስቀል ታመልካላችሁ ምናምን የለም። እኛ ግን እስቲ የለም፣ እስቲ ጠይቁ። እስቲ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው የምታስተምር ብላችሁ ጠይቁ። እሺ፣ አካውንቱን ፎሎ፣ ላይክ፣ ሼር በማድረግ ለብዙዎች አድርሱ። መልካም ምሽት።